ዛሬ የምንመለከተው ኢንተስቴት ሰክሴሽን ነው። ኢንተስቴት ሰክሴሽን ዲፋይን እናደርጋለን። ኢንተስቴት ሰክሴሽን ምን ማለት እንደሆነ ከዚህም በተጨማሪ ዲቮሉሽን አኮርዲንግ ቱ ዲግሪ ኦፍ ሪላቲቪቲ በስጋ ዝምድና ደረጃ የውርስ ንብረት ክፍፍል እንዴት እንደሚከናወን ከአንደኛ እስከ አራተኛ ደረጃ ያሉ የወራሽነት ቅደም ተከተሎችን እንመለከታለን። ከዚህም በተጨማሪ እንግዲህ እስከ አራተኛ ላሉ ቅደም ተከተሎች ኤክሰፕሽን የሚሆነውን ፓተርና ፓተርኒስ ማተርና ማተርኒስ የሚባለውን ኤክሰፕሽንም እንደዚሁ እንመለከታለን። ፓተርና ፓተርኒስ ማተርና ማተርኒስ ምን ማለት ነው? ፓተርና ፓተርኒስ ማተርና ማተርኒስ ልዩ ወይም ደግሞ ኤክሰፕሽን አፕላይ ለማድረግ መሟላት ያለባቸው ቅድመ ሁኔታዎች ምን ምንድን ናቸው የሚለውን እንመለከታለን። ከዛም በተጨማሪ ከአንደኛ ደረጃ ወራሽ እስከ አራተኛ ደረጃ ወራሽ የውርስ ንብረቱን እንዲወስዱ ተፈልጎ ወራሽ ቢታጣ የውርስ ንብረቱ ምን ይሆናል የሚለውን ነገር እናያለን። ይሄ እንግዲህ ስቴት የሚባለው ነው። ከዛም በተጨማሪ ሪፕሬዘንቴሽን እና ሪናውንሴሽን እናያለን። ለዚህ ነው children or other descendants are number one candidate to succeed a person ብሎ በፍትሐብሔር ሕጋችን አንቀጽ 842 ንዑስ አንቀጽ 1 ላይ በግልጽ አስቀምጦ እናገኘዋለን ማለት ነው። ስለዚህ አንድ አውራሽ በሞተበት ጊዜ ልጆች የነበሩት ከሆነ ወይም ደግሞ የልጅ ልጆች ከነበሩት በአጠቃላይ ወደታች የሚቆጠሩ የስጋ ዘመዶች ከነበሩት እነሱ ልጆቹ ወይም ደግሞ የልጅ ልጆች አንደኛ ደረጃ የውርስ ንብረት ተካፋይ እንዲሆኑ ይፈቅዳል ማለት ነው። ሁለተኛ ደረጃ ወራሽ ናቸው። ይሄ እንግዲህ አውራሹ በሞተበት ጊዜ አንደኛ ደረጃ ወራሾች የሆኑት ያ ማለት ወደታች የሚቆጠሩ የአውራሹ ልጆች ወይም ደግሞ ሌሎች ወራሾች የማይኖሩ ከሆነ መብት የሚሰጠው ለአውራሹ እናትና አባት ይሆናል ማለት ነው። ስለዚህ አውራሹ በሞተበት ጊዜ ልጆች የሉትም፣ ልጆቹም ደግሞ እንደገና ልጆች የሉትም ወይም ደግሞ የልጅ ልጆችም የሉም፣ በአጠቃላይ ዲሴንደንት የለውም ማለት ነው። በዚህ አይነት ኮንዲሽን በሚፈጠርበት ጊዜ የውርስ ንብረቱን እንዲወርሱ ሕጉ የሚፈቅደው የአውራሹ የቅርብ ዘመድ የሚባሉት አባትና እናቶች ናቸው ማለት ነው። ስለዚህ አባትና እናት የውርስ ንብረቱን በሁለተኛ ደረጃ እንዲወስዱ ሕጉ ይፈቅዳል። ላይ ኢንቴስቴት ይላል። ይህ ማለት እንግዲህ አውራሹ በሞተበት ጊዜ ኑዛዜ ያልነበረው መሆን መቻል አለበት። እንግዲህ ኑዛዜ ካልነበረ ብቻ ነው ይሄንን ሩል አፕላይ ማድረግ የሚቻለው። ኑዛዜ ካለ በኑዛዜው መሰረት ነው የውርስ ንብረቱ የሚተላለፈው። ኑዛዜ ካልነበረ የአውራሹን የውርስ ንብረት በፓተርና ፓተርኒስ ማተርና ማተርኒስ አፕላይ ማድረግ ይቻላል ማለት ነው። ሁለተኛው አውራሹ በሞተበት ጊዜ ወራሾች ያልነበሩት መሆን መቻል አለበት ነው። ዲሴንደንት መስት ኖት ሰርቫይቭ ዘ ዲሲዝ። አውራሹ በሞተበት ጊዜ ወራሾች የነበሩ ከሆነ የውርስ ንብረቱ የሚከፋፈለው ያው በአንቀጽ 842 መሰረት ነው ማለት ነው። ስለዚህ አውራሹ በሞተበት ጊዜ ወራሾች የነበሩ ከሆነ የውርስ ንብረቱን የሚወርሱት እንግዲህ ልጆቹ ናቸው። አንደኛ ደረጃ ወራሾች ልጆቹ ናቸው የሚወርሱት። ልጆቹ እያሉ ወራሾች እያሉ አንቀጽ 842 ነው እንጂ አፕላይ የሚደረገው ፓተርና ፓተርኒስ ማተርና ማተርኒስን አፕላይ ማድረግ አይቻልም ማለት ነው። ሁለተኛው ኮንዲሽን ይሄ ነው። ሶስተኛው ፕሮፐርቲ ወይም ደግሞ ንብረቱ ራሱ የማይንቀሳቀስ ንብረት መሆን መቻል አለበት ማለት ነው። ማተርና ማተርኒስን አፕላይ ለማድረግ ማለት ነው። በሌሎች ንብረቶች ላይ እንደማይሰራና ኢሙቨብል ፕሮፐርቲ ብቻ ከሆነ ነው ማለት ነው። ይሄም እንግዲህ ከቤትና ከቤት ጋር ተያይዞ ያለው መሬት ነው። ሌሎች ሙቨብል ፕሮፐርቲዎችን የማይመለከት ነው ማለት ነው። ፓተርና ፓተርኒስ ማተርና ማተርኒስ የሚባለውን ሩል ኤክሰፕት አፕላይ ለማድረግ ማለት ነው። ከዚህ ውጭ እንግዲህ ፕሮፐርቲው የሙቨብል ፕሮፐርቲው የተገኘው በአባት መስመር ወይም ደግሞ ከእናት መስመር በስጦታ ወይም ደግሞ ውርስ የተገኘ መሆን መቻል አለበት ማለት ነው። እንግዲህ በስጦታና ከውርስ ውጪ የተገኙ ንብረቶችንም እንደማይመለከት ነው ማለት ነው። በግዢ የተገኙ ከሆነ ለምሳሌ እነዚህ አፕላይ አይደረጉም ማለት ነው። ከዛ ውጪ እንግዲህ ፕሮፐርቲው ከመጣበት ላይን ወራሾች መኖር መቻል አለበት ማለት ነው። ለምሳሌ በእናት በሴት በኩል በሴት አያት ቅድመ አያት መስመር የመጣ ፕሮፐርቲ ከሆነ በዛ መስመር ወራሾች መኖር መቻል አለባቸው። በአባትም
መስመር የመጣ ከሆነ እንግዲህ በዛ በአባት መስመር ወራሾች የግድ መኖር መቻል አለባቸው። ፓተርና ፓተርኒስ ማተርና ማተርኒስን አፕላይ ለማድረግ ማለት ነው። ሌላው ኮንሴፕት ኢስቼት የሚባለው ነው። ይሄ እንግዲህ ከአንደኛ እስከ አራተኛ ደረጃ ወራሾች ተፈልጎ የማይገኙ ከሆነ የውርስ ንብረቱ ምን ይሆናል የሚል ነው። ስለዚህ አንዳንድ ጊዜ እንግዲህ አውራሹ በሞተበት ጊዜ አንደኛ ደረጃ ወራሾች ልጆቹም የልጅ ልጆችም ከሌሉ ተተኪ ወራሾች ሁለተኛ፣ ሶስተኛ፣ አራተኛ ደረጃ ወራሽ የተባሉ ሰዎች ላይኖሩ ይችላሉ። በእንደዚህ አይነት ጊዜ እንግዲህ የውርስ ንብረቱ ወደ መንግስት የሚተላለፍ ይሆናል ማለት ነው። ወራሽ የሌለው ወይም ደግሞ አባት የሌለው ንብረት ተደርጎ ስለሚቆጠር የውርስ ንብረቱ ወደ መንግስት እንዲተላለፍ ይሆናል። ስለዚህ መንግስት ወራሽ ይሆናል ማለት ነው።